አላህ አሸናፊ ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው። ጅብሪል 600 ክንፎች አሉት። የሚያምር ነው። ذو مرة ነው የሚለው አላህ። ذو جمال ውብ ነው ጅብሪል። ኃያል ነው፣ ጠንካራ ነው። ሙጣዕ መላእክት ሁሉ የሚታዘዙት ነው። አሚን የአላህ ታማኝ ባሪያ ነው። ጅብሪልን አለይሂ ሰላቱ ወሰላም ነብዩን ይዟቸው ሲድረተል ሙንተሃ ላይ ሰባቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነብዩ አለይሂ ሰላቱ ወሰላም። ከልሂብሲል ባሊ ነው የሚሉት። ጅብሪል ወደ አርሹ ጌታ ሲቀርብ ልክ ምድር ላይ እንደወደቀ ምንጣፍ አሊያም ግመል ላይ እንደሚቀመጥ ኮርቻው ላይ ምንጣፍ የበሰበሰ ያረጀ ምንጣፍ መሰለ። ሽብርክ ካለ ጅብሪል ወደ ዐዘመቱላህ ሲጠጋ መላእክት ሁሉ የሚያከብሩት የሚያወድሱት የሚሰግዱለት ኃያሉ ጌታ አላሁ ጀለ ፊዑላ። አላህ ነቢያቶችን አናግሯል፣ ነቢያቶችን ልኳል። ምድር ላይ ያለ ሰው አላየውም። የውመል ቂያማ ምእመናን ብቻ እሱን ያዩታል። አላህ ከሚያዩት ባሮች አላህ ያድርገን። በእርግጥ ምድር ላይ ግን አንድ የአላህ የተከበረ ባሪያ አላህን ሲያናግር በአላህ ፍቅር ተውጦ ልይህ ብሎ መጠየቁን ቁርአን ዘግቦልናል። አዎ ነቢዩላህ ሙሳ አለይሂ ሰላም ወለማ ጃአ ሙሳ ለሚቃቲና ሙሳም እኛን ሊያናግረን በመጣ ጊዜ ወከለመሁ ረቡህ ጌታ ማነጋገር ሙሳ አላህን ሲያወራ ይላሉ ነብዩ አለይሂ ሰላቱ ወሰለም በአላህ ፍቅር ውስጥ ወደቀ። ይሄን ጌታ ማየት ጓጓ። አንድን ጥያቄ በድፍረት አቀረበ። ረቢ አሪኒ አንظር ኢለይክ አላህን አለው። አላህም ያ ሙሳ ምድር ላይ እኔ አልታይም ልታየኝ አትችልም። ነገር ግን ለሙሳ በመረጃ ሊያረጋግጥለት ፈለገ። ነገር ግን ወደ ተራራው ተመልከት። ይሄ አለት ወደ በዛበት ተራራ፣ ጠንካራ ተራራ፣ የምድር ችካል ወደ ሆነው ተራራ ተመልከት። ለሱ ገለጠለታል። እሱ እኔን ብርሃን የመሸከም ማየት ከቻለ አንተም ታያለህ አላቸው። ሙሳ ይህን ክስተት ሊያዩ ቆሙ። ፈለማ ተጀላ ረብሁ ሊልጀበል ያንተም ጌታ ለተራራው በብርሃኑ በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ። የመርፌ ቀዳዳ ያህል አላህ ለዚህ ተራራ ተገለጠ። ተራራው የአላህን ኑር መሸከም አልችል ብሎ ፍርስራሽ ወጣ። ጀዐለሁ ደቃ ነው የሚለው አላህ። ድቅቅ አረገው አላህ። ያኔ ሙሳ አለይሂ ሰላም ይህን ክስተት ሲያዩ ደንግጠው ወደቁ። ወኸረ ሙሳ ሳዒቃን ደንግጠው ወደቁ ነቢዩላህ ሙሳ። ፈለማ አፋቅ በነቃም ጊዜ ቃለ ሱብሓነክ ጥራት ይገባሃል አላህ ትብቱ ኢለይክ ወደ አንተ ተመልሻለሁ ወአና አወሉል ሙእሚኒን አለ። እኔም አንተ ምድር ላይ እንደማትታይ ኃያልነትህን የመጀመሪያው አማኝ ነኝ አሉ ነቢዩላህ ሙሳ አለይሂ ሰላም። አላህ ኃያል አሸናፊ የሰው ልጆች መጋቢ የሚፈጠራቸው የሚቀሰቅሳቸው ችሎታው ወሰን የሌለው ጌታ አላህ እሱን ትልቅነት በዚህ ክስተት በእያንዳንዱ ክስተት የምናይበት አላህ የሰው ልጅ ፈጥሮታል፣ ይመግበዋል፣ ወደሱም ይመልሰዋል፣ ይቀሰቅሰዋል። ሙቶም መቅረት የሚችል የለም። ዩብዲኡ ወዩዒድ ያስጀመረውም የሚመልሰውም እሱ ነው ሱብሓነሁ ወቢሐምዲህ። ነቢዩላህ ኢብራሂም አለይሂ ሰላም ልክ እንደ ነቢዩላህ ሙሳ እሳቸውም ሌላ ጥያቄ አቅርበዋል። ረቢ አሪኒ ከይፈ ቱሕይል መውታ አሉት። አላህ ወይ ሙታንን እንዴት እንደምትቀሰቅስ አሳየኝ አሉት። አላመንክም እንዴ አላቸው። አምኛለሁ፣ ውስጤ እንዲረጋጋ የሙሻሃዳም ይባላል በማየት ነገሩ ውስጥህ እንዲሰርጽ ስትፈልግ ማለት ነው። እንደዛ ነው አላቸው። አዎ አሉ። እንግዳማ 4 በራሪዎችን ያዛላቸው። 4ቱንም ውሰድና ረዳቸው። ከዛም ደባልቀው ስጋውና አጥንቱን ላባቸውን ደበላልቅ። ከዛም 4ቱን የዘገንክ ወስደህ የ4ቱን የተደባለቀውን በየተራራዎች አስቀምጣላቸው። ከዛም ጥራቸው አለው። ያኔ እየበረሩ ወደ አንተ ይመጣሉ አለ። ስጋው ተቀላቅሏል፣ ላባው ተቀላቅሏል፣ ደሙ ተቀላቅሏል፣ አንጀቱ ተቀላቅሏል። ከየተራራው አንዱ ላባ ካንዱ ተራራ ይነሳል፣ ሌላኛው ስጋ ከዚህኛው ይነሳል፣ ደሙ ከዚህ ይመጣል። አየር ላይ ተዋህደው የእቲነከ ሰዕየን አላህ እየበረሩ ይመጡልሃል አሉ። ተመለከቱ ነቢዩላህ ኢብራሂም ተገረሙ። አላህ ምን አላቸው? ወዕለም እወቅ አላቸው እነላህ ያንተ ጌታ አላህ ዐዚዙን ሐኪም አሸናፊ ጥበበኛ መሆኑን ተመልከት አላቸው። ምንም አይሳነው የሰው ልጆችን ፈጠረ በኋላ የሚቀሰቅሳቸው። ነቢዩና መሐመድ አለይሂ ሰላቱ ወሰላም ቡኻሪ ላይ አንድን ክስተት ይተርኩልናል።
አንድ ባሪያ ነበር አሉ ከሳቸው መላክ በፊት በነፍሱ ላይ ደንበር ያለፈ ወንጀል ያበዛ ሰው ነበር። አላህን ፈራው። ልጆቹን ሊሞት ሲል ጠራቸውና ልጆቹ ያለ እኔ ከሞትኩ ስጋዬን ጀናዛውን አቃጥሉት አላቸው። ተመልከቱ እንዴት አይነት ወሲያ እንደ አቃጥሉት አላቸው። ከዛም ካቃጠላችሁ በኋላ ፍጩት አላቸው። ከፈጫችሁ በኋላ ቡኻሪ ላይ ያለ ዘገባ ከፈጫችሁ በኋላ ንፋስ በበዛበት ቀን በትኑኝ አላቸው። አቃጥሉኝ፣ ፍጩኝ፣ ንፋስ በበዛበት ቀን አመዱን ትቢያውን በትኑኛል። ለምን አለ? አላህ እኮ ችሎኔን ከቀሰቀሰኝ የሚቀጣይ ቅጣት ማንንም የማይቀጣውን ቅጣት ነው። ወንጀሌ ብዙ ነው። ሰውየውም ሞተ። ልጆቹም የተባለውን ወሲያ ፈጸሙ። አባታቸውን ጀናዛውን አቃጠሉት፣ ፈጩት፣ በንፋሱ ቀን በተኑት። ትቢያ፣ አቧራ፣ አመዱ ተበተነ። ነብዩ አለይሂ ሰላቱ ወሰላም አስከተሉ ንግግራቸው። ከዛም አላህ አሉ ምድርን የተበተነውን ሰብስበ ያለት ያ ትቢያ፣ ያ ክሰል፣ ያ አመድ ተሰብስቦ አላህ ፊት ሰው ሆኖ ቆመ። ይህ ባሪያ ደነገጠ። ማ ሐመለከ ኢላ ሃዛ፣ ይሄን ለማድረግ ምን አነሳሳ አለው። አላህ ወይ ፈርቼ ነው አለ። ቀስቀሰ ካቆምከኝ እንደምትቀጣይ ስለማቅ ነው። ነብዩ አለይሂ ሰላቱ ወሰላም አስከተሉ። ፈገፈረ ለሁ፣ አላህ ማረዋል። አላህ ውሻ ይብላ ሰብስቦ ነገ ያቆማል። አመድ አድርገው ወንዝ ላይ ይበትኑ ሰብስቦ ፊቱ ይሰይማል። ዩብዲኡ ወዩዒድ፣ መላሹ እሱ። ችሎታው ሰፊ፣ ኃይሉ ኃያል፣ ምንም አይሳነው አላሁ ጀለ ፊ ዑላ። የሰው ልጅ ይህን የአላህን ትእዛዛት ዘነጋ፣ ኃያልነቱን ረሳ፣ ራሱን ሰበብ ላይ ብቻ አስተሳሰረ። ርዝቅ ሲያስብ አላህን ሳይሆን ሰበብን ይመለከታል። እያንዳንዱ ክስተት ፖለቲካዊ ትንታኔ ብቻ ሆኖ ያልፋል። ያን ትንታኔ ወደ አላህ የሚመልስ ጥቂት የአላህ ባሮች ናቸው። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ አማ ባዕድ። ቅድም እንዳለው የአላህን ኃያልነት የተረዳ የአላህ ትእዛዛት ይቀሉታል። አላህ ሰማይን ያለ ምሰሶ ያቆመ በሱ ጥበቃና ቁጥጥር ላይ ያደረገው ኃያል ጌታ ነው። እንቅልፍም አንጎላጀትም አትዘውም። ሁሌ ስንተኛው ምንቀረው አያተል ኩርሲ የሚያስታውሰን እሱ ነው። ላ ተእኹዙሁ ሲነቱን ወላ ነው። ወፊ ሪዋያ ነቢዩላህ ሙሳ ዓለይሂ ሰላም አላህና አንድ ጥያቄ ያቀረቡ። እሳቸው ጥያቄያቸው ግልጽና ፊት ለፊት ነው። አላህ ወይ እንቅልፍ ይይዛል እንዴ ብለው ጠየቁ። ያ ሙሳ እኔን እንቅልፍም ማንጎላጀትም አይዘኝም አላቸው። እንቅልፍ ማንጎላጀት የደካማ ሰው መገለጫ። ምልክት ሊያሳያቸው አላህ በእጃቸው ውሃ የተሞላ ብርጭቆ ይዘው ቁም አላቸው። ነቢዩላህ ሙሳም ብርጭቆ ይዘው ውሃ ሞልተው ቆሙ። ከዛ አላህም በቆሙበት እንቅልፍ ላከባቸው። እንቅልፍ ሲይዛቸው ብርጭቆው ከነውሃው ወርዶ ተከሰከሰ። ከዛም ሲነቁ አላህ ምን አላቸው? አንተ ሙሳ እኔ ምተኛ ቢሆን ይሄ የምታዩ ሰማያት ወርዶ ይከሰከስ ነበር አላቸው። ችሎታው ሰፊ፣ ረድኤቱ ሰፊ፣ አዛኝና ቸር፣ ባሮቹን የሚታገስ፣ በዳዮቹ ሲበድሉ እያየ የተውበት እድል የሚሰጣቸው፣ የፍጥረቱ ዓለም ሁሉ አናጅ፣ መጋቢ፣ ቀያሪ፣ ሁሉ ነገር እሱ የሚያወድሰው አላሁ ጀለ ፊ ዑላ። ይሄን አላህን ያወቁት ትእዛዙ ቀለላቸው፣ መመሪያውን ተከተሉ፣ ከሐራም ርቀው ሐላሉን መንገድ ፈለጉ። ትእዛዙ አልከበዳቸው፣ ሒጃብ አልከበዳትም፣ ሶላት ሱብሒ አልከበደውም፣ ዘካን አስቦ ማውጣት አልጨነቀውም፣ አዛዡን ያውቃልና። ነቢዩላህ ኢብራሂም ዓለይሂ ሰላም ታላቁ የአላህ ተወዳጅ ነቢይ ናቸው። እኒህ ነቢይ አላህ ከባድ ትእዛዝ ሰጣቸው። እድሜያቸው ከገፋ ካረጁ በኋላ አጁዙን አቂም፣ ሚስታቸው አርጅታለች፣ እሳቸው ሸምግለዋል። ልጅ ሰጣቸው፣ እስማኤል የሚባል ልጅ ሰጣቸው፣ ታጋሽ የሆነ ልጅ። አብሯቸውም ልብ ዱብ ዱብ ሲል ፈለማ በለገ ማዕሁ ሰዕየ፣ አብሯቸው ዱብ ዱብ ሲል አይናቸው አረፈበት።
ያምር ነበር እስማዒል። የነቢዩን ዓለይሂ ሰላቱ ወሰላም ኑር የተሸከመ ነው፣ ከሳቸው ነው የወጡት። ያምር ነበር ሲያዩ ልቡ ተንጠለጠለ። አላህ ቅን ነው፣ ደግ ጌታ ነው። ባሪያው ደግሞ ከሱ በላይ ሌላን ሲወድ አይወድም። ኢብራሂም ደግሞ ወዳጁ ነው። ወተኸዘ አላሁ ኢብራሂመ ኸሊላ። ከኔ በላይ ልቦና ውስጥ ሌላን ሰው ወደድክ እንዴ? ልጅህ ነው። አዎ ትእዛዝ መጣ። ውዴታው መፈተን አለበት። ከአላህ ትእዛዝና ከልጁ መሃል ልጅህን ረዳላቸዋል። ደነገጡ። የመጀመሪያ ቀን ሶስት ያዩት የነቢያት ህልም ደግሞ እውነት ነው። ልጃቸውን ጠሩት። ልጄ ሆይ በህልሜ ሳርድህ አይቻል። ሳሳርድህም ቢሆን ይቀላል። ሰው ልከህ ብታሳርደው ከባድ ነው፣ ሐዘኑ ይቀል። ራስህ ረድ ስትባል ረድ ተብያለሁ ምን ትላለህ አሉት። አባቴ ሆይ የታዘዝከውን ፈጽም፣ ሰተጅዱን ኢንሻአላህ ምን الصابرين ከታጋሾች ይሆናል። ትእዛዙን ለመፈጸም ወሰኑ። ለአላህ ያላቸውን ውዴታ ሊገልጹ ቆረጡ። ልጅ ተጋደመ፣ አባት ቢላ አነሳ። ይህን ክስተት መላእክት ያያሉ፣ አላህ ይመለከታል። ከዛም ቢላውን አንስተው አይኑን ማየት አልቻሉም፣ ፊቱን ደፉት። ወተለሁ ልልጀቢን። ከዛም እጃቸውን አንስተው ሊያርዱት ሲሉ አላህ በትልቅ ሙክት ተካላቸው። ኢብራሂም ህልሙን እውነት ብለሃል፣ ፍቅርህ ታይቷል፣ ውሳኔህን አሳልፈናል። ታሪክ አላህ ሰራባቸው። በዚህ ለአላህ ፍቅር የተከፈለ ለትእዛዙ የተከፈለን ክስተት በሚታረደው ኡዱህያ ለሚሊዮን ዓመታት ምስኪኖች እየበሉ ነው። ለአላህ ትእዛዝ ባሪያ ሲያድር ከልጁ ፍቅር፣ ከእንቅልፉ ፍቅር፣ ከሂጃቧ ፀጉሯን ከመግለጽ ፍቅር፣ ከገንዘብ ፍቅር በላይ ስትገዝ አሻራህ እንዲያበራህ ይደረጋል። አላህን አወቁት፣ ትእዛዙ ቀለላቸው። እኛ አላህን ለተገቢው ቦታ አላወቅነውምና ትእዛዛቱ ከበደን። ዘካው ከብዶናል። የሚቀንሰው የሚያጨበረብረው ብዙ ነው፣ የሚዋሸው ብዙ ነው። አላህ ይጠብቀን። ብዙዎቻችን ማዕሲያ ላይ ገባን። ወማ ቀደሩላህ ሐቀ ቀድሪ። አላህን ከሚያውቁት ከሚጠነቀቁት ባሮች አላህ ያድርገን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم عز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا ضيقا إلا وسعته ولا أسيرا إلا فككته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.